ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎችን ይዤ ቀርብ ያለው መልካም ቆይታ በአማራ ክልል ጦርነቱ ከተጀመረ ወዲህ ከፍተኛ ቁጥር ያለው የሰላማዊ ሰዎች ግድያ በዛሬው ዕለት ተፈጸመ በምስራቅ ጎጃም በእናርጅና እናውጋ ወረዳ ገደብ ከተባለ ልዩ አካባቢ የአብይ አህመድ አገዛዝ በፈጸመው የድሮን ጥቃት 120 ንጹሃን ዜጎች መገደላቸውን የአማራ ፋኖ በጎጃም ካደረሰን መረጃ ለማወቅ ተችሏል የእናርጅና እናውጋ ጭፍጨፋ የአብይ አህመድ አገዛዝ እስካሁን ከፈጸማቸው አስከፊ የተባለ መሆኑን ተመልክቷል በሁለት ቀናት ውስጥ በድምሩ 150 ሰላማዊ ዜጎች በአብይ አህመድ አገዛዝ በድሮንና በከባድ መሳሪያ ጥቃቶች መገደላቸውን ለማወቅ ተችሏል በእናርጅና እናውጋ ገደብ በተባለ ልዩ ቦታ ለፋሲካ በዓል ዝግጅት እያደረጉ ባሉና በብረት ሆነው ቤት ለመስራት እንጨት ተሸክመው በነበሩ የገደብ ነዋሪዎች ላይ ነው የድሮን ጥቃት የተፈጸመው የአማራ ፋኖ በጎጃም ይህን እልቂት ዓለም አቀፉ ማህበረሰብ እንዲያወግዘውና በአብይ አህመድ አገዛዝ ላይ ጫና እንዲያሳርፍ ጠይቋል የአማራ ህዝብ እድል እጣፋንታው በጅምላ መገደል መሆኑን አውቆ ከፋኖ ትግል ጎን እንዲሰለፍም ጥሪ አድርጓል የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል ኃላፊ አርበኛ ማርሸት ፀሐዩ ይህ አይነት ጭፍጨፋ ይበልጥ ለትግል የሚያነሳሳን መሆኑን በመረዳት የአብይ አህመድን አገዛዝ ለመጣል በሚደረገው እልህ አስጨራሽ የህልውና ትግል የአማራ ህዝብ በሙሉ በክተታዋች ተጠርቷል ትግልም እንዲገባ ጥሪ ቀርቦለታል ሲል ገልጿል ገዳዩ የአብይ አህመድ ወራሪ ኃይል ወደ አካባቢያችን ከመጣ ጀምሮ በተለይ በበኛ አካባቢ ከባድ ኃይል አሰማርቶ ከባድ የንጹሃን ጭፍጨፋ እያደረሰ ይገኛል በዚህም በትናንትናው ዕለት በይልማና ዴንሳና ባግታ እንዲሁም በሃዳር አካባቢ በተቀላለው 21 ንጹሃንን ጨፍጭፏል ያለምንም ምክንያት ነው የተፈጨፈው አጋር የተባለች አንድ አጋር የተባለ ቀበሌ ላይ የምትገኝ አንዲት ቤተክርስቲያንም እንደዚሁ አውድሟል በውስጥ የነበሩት ጽላት ጸናጽንና ከበሮ አቃጥሏል በአጠቃላይ የቤተክርስቲያን ባውደ ምህረት መተከል የነበሩ ቁሳቁሶች እንደዚሁ አውድሟቸዋል ቤተክርስቲያንም አቃጥሏል 21 የሚደርሱ ንጹሃንን ጨፍጭፏል ከአንድ ቤተሰብ 5 ሰው ተገደለበት አሳዛኝ ክስተትም እንደዚሁ ተስተውሏል በዛሬው ዕለትም ከዚህ የቀጠለው ጭፍጨፋ በአማራ ፋኖ በጎጃም በሁለት ቦታ ላይ እንደዚሁ ከባድ ጭፍጨፋ ተፈጽሟል በምስራቅ ጎጃም እናርጅናው ጋር ወረዳ ገደብ በተባለች ከተማ ገበያ ላይ በነበሩ ቤት ለመስራት እንጨት ተሸክመው በህብረት ስራ ላይ በነበሩ በአጠቃላይ በመዝናናት ላይ በነበሩ ንጹሃን ላይ በድምሩ 120 የሚደርሱ ንጹሃን የድሮን ሰለባ ሆነዋል በአንድ ደቂቃ ውስጥ 3 ጊዜ ድሮን በመተኮስና በመወርወር ነው እነዚህ ንጹሃን የጨፈጨፋቸው ይሄ በጣም በአማራ ታሪክ ውስጥ የመጀመሪያው ይሄን ያህል ህዝብ በድሮን ያለቀበት የመጀመሪያው ጥቁር ታሪክ ሆኖ ይመዘገባል እንደ አማራ ፋኖ በጎጃም በቁጭትና በልህ በመነሳሳት እየጨፈጨፈን እየገደልን ያለን ስርዓት ለመጨረሻ ጊዜ ጠራርጎ ለመጣል ከፍተኛ ዝግጅት እያደረግን ነው ስለዚህ በህዝባችን ላይ የሚደርሰውን ጭፍጨፋ በአጽንኦት ከማውገዝ ባለፈ እኛ ቀድመን ይሄንን ስላወቅን ጭፍጨፋው ዛሬ ደጃችን ይምጣ እንጂ ትናንት ከትናንት ወዲያ በየአካባቢው ኢትዮጵያ ምድር ውስጥ የነበረው ጭፍጨፋ የዚህ ምልክት መሆኑን ልብ ይለዋል እና ዛሬ በገደብ የተደረገው ዘግናኝ ጭፍጨፋ የዚህ አካል ነው ሁለተኛው እዚያው እናርጅናው ጋር ወረዳ መጤያ በተባለ ቦታ ላይ እንደዚሁ እግረኛ ሰራዊት በመግባት በአካባቢው የሚገኙ 15 ንጹሃንን ጨፍጭፏል እነዚህ ንጹሃን ከምንም አይነት ወታደራዊ እንቅስቃሴ የማያደርጉ ንጹሃን ነዋሪዎች ናቸው የለስራቸው ላይ ያሉ ነው እንደዚሁ እግረኛ ገብቶ የጨፈጨፋቸው ይሄ ጭፍጨፋ የተፈጸመው እንግዲህ እናንተም አልፎ እንደምትሰሙት እዚህ ጎጃም ቀጠና አካባቢ በተለይ የትግሉ ሁኔታ እየተነከረብን ስለሆነ የጎጃምን ማህበረሰብ በስነ ልቦና መጉዳት አለብን የሚል ውስጥ ትንተና እንደሰሩና ቅድ እንደያዙ ያው አልፎም በሚዲያ ሊክ ያደርግ ነበር ለዚህ ተከትያ እንግዲህ መቻቸው ዘንድ ነው ሰሞኑን በተለያየ አካባቢ ጭፍጨፋ የፈጸሙት ከባለፉት 2 ሳምንት ውስጥ በሜጫ በራካት ያደረጉት ጭፍጨፋ የሚዘነጋ አይደለም አሁን ደግሞ በተከታታይ 2 ቀን እንደዚህ ይሄንን ዘግናኝ ጭፍጨፋ በመሬትም በድሮንም ያደረጉት የህዝባችንን ስነ ልቦና ለመጉዳት አለመው ነው የስነ ልቦና ጉዳቱ ምንድነው በፋኖ ምክንያት ነው ንጹሃን እየተገደለ ያለው በማለት ቅደው እየጨፈጨፉ ቢሆንም ህዝባችን ግን ይሄ ስርዓት ከነ ስሪቱ ከነ ተፈጥሮ አማራን የማጥፋት እቅድ ይዞ የተነሳ መሆኑን ጠንቅቆ ስላወቀው ትግሉም እንደ ህዝብ መሆኑን ከተረዳ ውሎ አድሮ እነሆ 18 ወር ጠመንጃውን አንስቶ እየተፋለመ ነው የሚገኘው ስለዚህ የአማራ ህዝብ ለሚያደርገው የህልውና ተጋድሎ የጎጃም አማራም ስርዓት ጠራርጎ ለማባረር ዝግጁ መሆኑን በተግባር እያሳየ ባለበት ሁኔታ ነው የጭፍጨፋ የተፈጸመው ስለዚህ የወገኖቻችንን ደም እንበቀላለን ሳይውል ሳያድር ደማቸውን መልሰን እናሳያለን ይህ
በእንዲህ እንዳለ 30ኛ ቀኑን ባስቆጠረው ዘመቻ አንድነት በአማራ ክልል በተለያዩ አካባቢዎች ውጊያው ቀጥሎ እንደሚገኝ የደረሰ መረጃ አመላክቷል። በዘመቻ አንድነት ወሎ ግንባር ዛሬ ባለሽርጡ ክፍለ ጦር ታላቅ ድል ተቀዳጀ። በአርበኛ እንድሪስ ጉደሌ የሚመራው የአማራ ፋኖ በወሎ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ከጊራና ከተማ ወደ ፋጂ ሲንቀሳቀስ የነበረው የአገዛዙ ጦር ሰራዊት ሚኒሻና አድማ ብተና በሰሜን ወሎ ዞን ሀብሩ ወረዳ ፋጂ እየተባለ ከሚጠራው ቦታ ላይ ደፈጣ በመያዝ ከረፋዱ 5 ሰዓት እስከ 6 ሰዓት ከ30 በአንድ ሰዓት ብቻ በፈጀ ኦፕሬሽን በአገዛዙ ጥምር ጦር ማለትም በአብይ አህመድ ጦር ሚኒሻና አድማ ብተና ላይ ጥቃት በመፈጸም በርካቶችን ሙትና ቁስለኛ ያደረገ ሲሆን ብዛት ያለው ተተኳሽ ከመማረኩ በተጨማሪ ከጥቃት የተረፈው ሙትና ቁስለኛው ይዞ ብዛት ባለው ባጃጅና አምቡላንስ ጭኖ ወደ ነበረበት ጊራና ከተማ ተመልሷል። በሌላ የተጋድሎ መረጃ የባለሽርጡ ክፍለ ጦር 4ኛ ሻለቃ በደቡብ ወሎ ዞን ወረባቦ ወረዳ በሚገኙ ቀበሌዎች የተንቀሳቀሰውን ያገዛዙ ጦር እንዲሁም ሚኒሻና አድማ ብተና ሐሮዬ ከተባለ ቦታ ላይ በተደረገው ተጠና የደፈጣ ጥቃት በበርካታ የጥምር ጦሩ አባላት ላይ ከባድ ጉዳት ሲደርስ 23ቱን በማቁሰል 17ቱን መደምሰስ ተችሏል። በተደረገው ማጥቃትም የባለሽርጡ ክፍለ ጦር የቦኮክሳን ከተማ ከጠላት ነፃ በማድረግ ተቆጣጥሯታል። በውጊያው ከባድ ጉዳት የደረሰበት የጥምር ጦሩ ሰራዊት ከቦኮክሳ ከተማ ወደ ቢስቲማ በመሸሽ ውጊያ የተደረገበትንም የቦኮክሳ ከተማ ለፋኖ ኃይሎች አስረክቧል። በተደረገው ጥቃት ከ1400 የክላሽ ተተኳሽ እና በዛ ካለ ከደረት ትጥቅ ጋር ማርከዋል በማለት አያይዘው ገልጸዋል። በሌላ ዜና የ59ኛ ክፍለ ጦር ሬጅመንት ዘመቻ መሪ ላይ ጥቃት ተፈጽሟል። በተፈጸመው ጥቃት በከፍተኛ ሁኔታ ተመቶ አዲት የግል ክሊኒክ እርዳታ እየተደረገለት የነበረ ቢሆንም ጉዳቱ ከፍተኛ በመሆኑ በበርካታ ብረት ለበስ ወታደራዊ ተሽከርካሪ ታጅቦ ወደ ባህር ዳር ተወስዷል። በዛሬው ዕለት የሻለቃ አንሙት ያዛቸው ብርጌድ የጠላት ኃይልን ከአዲት ወደ ደም ድንጋይ በመጓዝ ላይ ያለ ሻለቃ አንድ የበላይ ዘለቀ ሻለቃ ልዩ ቦታው ቃብና ገብርኤል ላይ በተጠናና በትክክለኛ መረጃ ተመስርተው በወሰዱት የደፈጣ ጥቃት በአገዛዙ ጦር አባላት ላይ እርምጃ በመውሰድ ሙትና ቁስለኛ በማድረግ የተሳካ ውጤታማ ስራ ሰርተዋል። መረጃዎችን ለፋኖ ኃይሎች ታደርሳላችሁ በማለትም የሕክምና ባለሙያዎች ላይ ድብደባ ፈጽመዋል። የፋኖ ኃይሎች እንደተናገሩት ከሆነ የኛ መረጃችን ህዝባችን ነው፣ ከዚህ የሚሰወር ነገር የለም ሲሉ የአማራ ፋኖ በጎጃም ህዝብ ግንኙነት አያይዘው ተናግረዋል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል የውጊያ አካባቢዎች የሚገኙ የአድማ ብተና አባላት በመከላከያ ከፍተኛ መኮንኖች ትዕዛዝ ሁሉም የአድማ ብተና አባላት ለውጊያ ስምሪት ከሚሰጣቸው ቀጠናው ቀን ውጪ መሳሪያቸውን በግምጃ ቤት ተጠንርፎ እንዲቀመጥ የሚል ትዕዛዝ በመተላለፉ ቅሬታ የገባቸው የአድማ ብተና አባላት ባገኙት አጋጣሚ ሁሉ በተናጠልና በቡድን በመሆን በከፍተኛ ቁጥር እየጠፉ መሆኑንና ድርጊቱ የአገዛዙ ጦር አመራሮችን ክፉኛ እንዳስደነገጣቸው ለማወቅ ተችሏል። በሌላ ዜና በሰሜንና ማዕከላዊ ጎንደር በአጅሬ ጃኖራ ጠገዴና አርማጭሆ አካባቢዎች ለአሰሳ ገብቶ የነበረው የአብይ አህመድ ሰራዊት ላይ በደፈጣ በተፈጸመ ጥቃት ከፍተኛ ኪሳራ መድረሱን የአማራ ፋኖ አንድነት በጎንደር አስታውቋል። ወደ ቀጠናው ለአሰሳ እንደሚመጣ መረጃ የደረሰው የአማራ ፋኖ አንድነት በጎንደር ወደ መግደያ ወረዳ እስኪገባ ጠብቆ ጥቃት በመክፈት ነው በአገዛዙ ሰራዊት ላይ ከፍተኛ ጉዳት ያደረሱ ሲሉ በውጊያው ተሳትፎ የነበራቸው የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት ያስታወቁት። የመተማ ቋራ መስመር ከሱዳን ጋር በሚዋሰነው የኢትዮጵያ ድንበር ለተከታታይ ቀናት የተደረገውን ውጊያ በሽንፈት ያጠናቀቀው የአብይ አህመድ ሰራዊት ከፍተኛ የሜካናይዝድ ኃይሉን በማስጠጋት ሌላ ዙር ጥቃት ሊከፍት መዘጋጀቱ ተገለጸ። ቀጠናውን ተቆጣጥሮ የሚገኘው የፋኖ ኃይል የትኛውም የአብይ አህመድ ሰራዊት ከመጣ በተለመደው መልኩ እንመልሰዋለን ሲል አስታውቋል። የአማራ ፋኖ አንድነት በጎንደር የአርበኞችና
ጣናዋሴ ክፍለ ጦሮች የሱዳኑን የድንበር ወሰን በቁጥጥራቸው ስር ያደረጉ ሲሆን ከጎረቤት የሱዳን አስተዳደር ጋር መልካም ግንኙነት መፍጠራቸውንም እየገለጹ ነው። የአብይ አህመድ አገዛዝ የድንበር ቀጠናውን ዳግም ሊቆጣጠረው እንደማይችል የሚገልጹት ሁለቱ የፋኖ ክፍለ ጦሮች ላለፉት 8 ቀናት እንደነበሩት ውጊያዎች ተመሳሳይ ቅጣት ሰጥተን እንሸኛለን ይላሉ። የአርበኞች ክፍለ ጦር አዛዥ ሻለቃ ብርሃኑ ነጋ እንግዲህ በዚህ ቀጠና ኮሪደር ከመሆኑ አኳያ ጠላት ያለ የሌለ ኃይሉን አሟጦ የተጠቀመ ቢሆንም ጠላት እየተሽመደመደ መዋቅሩ እየተበተነ ፋኖ አደረጃጀቶችን በሰፊው በመዘርጋት የህቡ መዋቅሮችን ወይም የደህንነት መረቦችን በማስገባት አጠቃላይ መዋቅሩ በሁለት እግሩ እንዳይቆምና እየተንቆታቆተ እየፈረሰ እየሄደ ያለበት ሁኔታ ነው ያለው። በተደጋጋሚ በየቀኑ በሽምቅ ውጊያ በደፈጣ መልክ ጠላት እየተመታ በተለያየ መንገድ የስርዓቱ የጀርባ አጥንት የሆኑ ካድሬዎች እየተያዙ ያሉበት ሁኔታ ነው ያለው። ስለዚህ መዋቅሩ የተበተነና የፈረሰ ነው። አሁንም በየቀኑ እያገዛዙ ገዳይ ቡድን ሰራዊት እየከዳና ለፋኖች እየሰጠ ያለበት ሁኔታ አለ። ይሄ ኢንተርናሽናል መንገድ ነው። ምናልባት ከምዕራብ ጎንደር ዞን ከመተማ ወደ ሁመራን አድርጎ አብርሃጅራ ወደ ጎንደር ነው አሁን የጠላት እንቅስቃሴ። ይህንን እንቅስቃሴ ፋኖ ሙሉ በሙሉ የተቆጣጠረበትና ከተሞችንም የያዘበት ጥቁር አስፋልት ነፃ አድርጎ ያዘበት ሁኔታ አለ። ከምዕራብ ጎንደር ዞን ወደ ጭልጋ የሚንቀሳቀሰው መንገድ ያቁሟል። ይሄኛውን ቀጠና ሙሉ በሙሉ የተቆጣጠርንበት ሁኔታ ነው ያለው። አሁንም ወደፊት ተጠናክረን የምንቀጥል መሆናችን እናሳውቃለን። በነገራችን ላይ ፋኖ በዚህ ቀጠና የበላይነቱን መውሰዱ ይታወቃል። ይቀጥላል፣ እንቀጥላለን። ያለ የሌለ ኃይል እንዲያሰልፍም እንደተለመደው ምርኮኛና ወደዛ ቀጠናም ሄዶ የተበታተነ ሰራዊት ወደ ሱዳን እጅ ሰጥቶ እዛ ባለሀብት ካምፕ ተቀጥሮ የሚሰራበት ሁኔታ ነው የሚፈጠረው እንጂ የተለየ ውጤትና ለውጥ ብልጽግና የሚያመጣበት መንገድ አይኖርም፣ የለምም። ስለዚህ በዚህ ቀጠና ፋኖ የበላይነቱን ሲወስድ ከሱዳን ጋር የተለያዩ ዲፕሎማሲዎችን በመስራት ለምሳሌ የሱዳን ንብረት እንኳን በቪዲዮ የተደገፈ ማለን በአንዳንድ የስርዓቱ ተላላኪዎች ንብረቶች ተዘርፈው ሲመጡ እንኳን ወደ ሱዳን መልሰን የሰጠነበት ሁኔታዎች አሉ። ይሄ የራሳችን ከጎረቤት አጋር ድርጅቶች ጋር የምናደርገው ጠንካራ ግንኙነት ነው። በነገራችን ላይ ከተለያዩ ካገዛዙ ስርዓት ጋር የሻከረ እንጂ ጥሩ የሆነ ግንኙነት አልነበረም። አሁን ግን በፋኖ ጥሩ የሆነ ግንኙነት አለን። ያን ግንኙነት ለካት ለማድረግ ያለ የሌለ ኃይል እንዲጠቀምም ከስሮ ምርኮኛና ቁስለኛ የሆነበት ሁኔታ ነው ያለው። አሁንም ከአጋር ድርጅቶች ጋር የጋራ ጥምረት እያደረግን ትግላችን እስከ ወዲያኛው እንገፋለን። ስለዚህ በዚህ ቀጠና አጠቃላይ ወደፊት የምንገሰግስበትን እቅድ ነድፈን እየተንቀሳቀስን ነው የምንገናኘው። የኦሮሞ ነጻነት ሰራዊት ኦላ ዘመቻ ሺህ ግንባር በሚል የከፈተው መጠነ ሰፊ የማጥቃት እርምጃ በበርካታ የኦሮሚያ ክልል አካባቢዎች እየተካሄደ መሆኑ ተገለጸ። ከአንድ ወር በፊት ጨቾሚና ካዩ በሚል መጠሪያ ከተካሄደው ዘመቻ ወዲህ በተቀናጀና በርካታ ቀጠናዎችን በሸፈነ መልኩ በአብይ አህመድ ሰራዊት ላይ የማጥቃት ዘመቻ የከፈተው የኦሮሞ ነጻነት ሰራዊት በአገዛዙ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ተቋማት ላይ ያነጣጠሩ ጥቃቶችን እየፈጸመ መሆኑን አስታውቋል። ከማክሰኞ ጀምሮ የተከፈተው ዘመቻ ሺህ ግንባር በተለይም በሁሉም የወለጋ ዞኖች፣ በምዕራብና ሰሜን ሸዋ ዞኖች፣ በኢልባቡር፣ በጉጂና ቦረና እንዲሁም በሁሉም የሐረርጌ ዞኖች በተመረጡ የአገዛዙ ተቋማት ላይ የማጥቃት እርምጃ እየተወሰደ እንደሚገኝ ለአንከር ሚዲያ በደረሰው መረጃ ላይ ተመላክቷል። የኦሮሞ ነጻነት ሰራዊት ዘመቻ ሺህ ግንባር በሚል ስለከፈተው አዲስ ዙር ኦፕሬሽን የተመለከተ ተከታታይ መረጃ በሚቀጥለው ቀናት ውስጥ መስጠት እንደሚጀምር ተገልጿል። ባለፈው ሰኞ በምዕራብ ሸዋ ግንደበረት የአገዛዙን አንድ ሬጅመንት ኃይል ሙሉ በሙሉ ከጥቅም ውጭ በማውጣት ከፍተኛ ድል እንዳገኘ የገለጸው የኦሮሞ ነጻነት ሰራዊት በዚህ ዘመቻ ሺህ ግንባር መሰል ወታደራዊ እርምጃዎችን በስፋት እንደሚያካሂድ አስታውቋል። በግንደበረቱ ጥቃት ከ130 በላይ የአብይ አህመድ ወታደሮች የተገደሉ ሲሆን ከ100 በላይ የሚሆኑ በምርኮ መያዛቸው በቪዲዮ ተደግፎ በተሰራጨው
መረጃ ላይ ተመላክቷል። የግንደበረቱ ኪሳራ ያስደነገጣቸው የአብይ አህመድ ወታደራዊ ጀነራሎች ከፍተኛ ውዝግብ ውስጥ የገቡ ሲሆን ሽንፈቱን ለመቀልበስ ማንኛውም አይነት የአጸፋ እርምጃ እንዲወሰድ በመወሰን በተለይ በሆሮ ጉዱሩ ወለጋ ከ20 በላይ ሰላማዊ ዜጎች የተጨፈጨፉበትን ጥቃት መፈጸማቸው የሚታወስ ነው። የዘመቻ ግንባር ተልዕኮ የአገዛዙ ወታደራዊና ኢኮኖሚያዊ አቅም ማሽመድመድ እንደሚሆን የተገለጸ ሲሆን ከጅቡቲ አዲስ አበባ በተዘረጋው የባቡር መስመር ላይ ተከታታይ ጥቃት በመፈጸም አገዛዙ የጦር መሳሪያ ጨምሮ ለአገዛዙ አፈና የሚውሉ ምርቶች ላይ ጥቃት መሰንዘሩን ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ ከአብይ አህመድ ጋር የተፈራረመው የሰላም ስምምነት መፍረሱን ያስታወቀው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዓለም አቀፍ ማህበረሰብ ጣልቃ እንዲገባ በይፋ መጠየቁ ተሰማ። ኦብነግ ትናንት ባወጣው መግለጫ የአብይ አህመድ አገዛዝ የሰላም ስምምነቱን በመጣስ በአባላቶች ላይ ወከባ እየፈጸመ ነው፣ ተለጣፊ ድርጅት በማቋቋም እንቅስቃሴያችን ላይ ከፍተኛ አደጋ ደቅኖብናል የሚል ክስ በማቅረብ ዓለም አቀፍ ማህበረሰብ የሰብአዊ መብት ተሟጋች ድርጅቶችና የኢትዮጵያ አጋር ሀገራት ጣልቃ እንዲገቡ ጥሪ አቅርቧል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በ2018 እንደ ኢሮፒያን አቆጣጠር ከአብይ አህመድ አገዛዝ ጋር ሰላማዊ በሆነ ትግል ውስጥ ለመሳተፍ ስምምነት አድርጎ ወደ ሀገር ውስጥ የገባ ቢሆንም በየጊዜው በሚፈጸምበት የህልውና ጥሰት ምክንያት ከ4 ዓመት ቆይታ በኋላ ስምምነቱ አደጋ ላይ ወድቋል በማለት ወደ ትጥቅ ትግል ተመልሶ እንደሚገባ አስታውቋል። በሶማሌ ክልል የሚገኙ ታጣቂዎችን ጨምሮ ተዋጊዎችን በተጠንቀቅ እንዲዘጋጁ ጥሪ ያቀረበው የኦጋዴን ብሔራዊ ነጻነት ግንባር የአብይ አህመድ አገዛዝ የሶማሌ ክልል መንግስትን በመጠቀም የኦብነግን ህልውና አደጋ ላይ ጥሎታል ያለው ግንባሩ ለሌሎች የፖለቲካ ኃይሎች ጥሪ በማቅረብ በጋራ ለመስራት መዘጋጀቱን በቅርቡ መግለጹ የሚታወስ ነው። የኦጋዴን ብሔራዊ ነጻነት ግንባር ተመልሶ ወደ ትጥቅ ትግል መግባቱ የማይቀር ነው የሚሉት የፖለቲካ ታዛቢዎች ክልሉ ወደ ቀደመው ቀውስ ሊገባ ይችላል የሚል ስጋት እንዳላቸው በመግለጽ ላይ ናቸው። በጉዳዩ ዙሪያ ከሶማሌ ክልል መንግስትም ሆነ ከአብይ አህመድ አገዛዝ የተሰጠ ምላሽ የለም። በአብይ አህመድ አገዛዝ የሚደገፈው ብርጌድ ንሓመዱ የተሰኘው የኤርትራን መንግስት በኃይል ለመጣል እንደሚፈልግ የሚገልጸው ቡድን በኢትዮጵያ ጽፈት ቤት መክፈቱንና በቅርቡ ወታደራዊ ማዕከሎችን እንደሚያቋቁም ገለጸ። ዋና ማዘዣ ጽፈት ቤቱም አዲስ አበባ እንደሚሆን አስታውቋል። ይህ ቡድን ሽብርተኛ ተብሎ በአውሮፓና በሰሜን አሜሪካ በሕግ እየተጠየቀ ነው። የአብይ አህመድ አገዛዝ በዚህ ቡድን የሚያሳካው አንዳችም ፖለቲካዊም ሆነ ወታደራዊ ውጤት የለም ይላሉ ኤርትራዊው የሰብአዊ መብት ተቆርቋሪ አቶ አክሊሉ ሳለ። የአብይ አህመድ አገዛዝ በአፋር ቀጠና አንዳንድ ወታደራዊ እንቅስቃሴዎችን እያደረገ መሆኑን ያኮረፉ የዋት ታጣቂዎችንና በርካታ የብልጽግና ወታደሮችን በአፋር ውስጥ መሳሪያ አስታጥቆ በብርጌድ ንሓመዱ ስም የኤርትራን መንግስት ለሞጋት እየተዘጋጀ ነው የሚለውን መረጃ በተመለከተ አቶ አክሊሉ ሲመልሱ አብይ አህመድ ወደ ኤርትራ ፊቱን የሚያዞር ከሆነ በቅድሚያ ከዋትና ከፋኖ ጋር ጨርሶ እንጂ በቀጥታ ወደ ኤርትራ አይተኩስም በማለት ነው። ብርጌድ ንሓመዱ የሚባለው እንቅስቃሴ አውሮፓ ውስጥ መላው አውሮፓ ውስጥ የቴሮሪስት ግሩፕ በተለይ ጀርመን ማደንና ማሰር እንደገና የቴሮሪስት ግሩፕ ብላ ሊስት ውስጥ ካወጣች በኋላ ሆላንድ፣ ስዊድን፣ ኢንግላንድ ሌሎች እዚህ አይነት እንቅስቃሴ የሚታይባቸው ሀገሮችና እዚህ አሜሪካ ውስጥ ቢሆን ክስ የተመሰረተ አለ። ካናዳ በካልጋሪ በተለይ የተፈረዱበት ነው። የቴሮሪስት ግሩፕ ወይ ደግሞ አሸባሪ ከተማ ውስጥ ሆነ ህዝብን በማሸበር ሰዎችን በመምታት በግሩፕ ሆነ አድፍጠህ ችግር ማድረስ የሚለውና ብዙ የአውሮፓ ሀገሮች ላይ ካደረሱ ጥፋት አንፃር እያንዳንዱ የአውሮፓ ከተማ ግሩፑን አሸባሪ ብሏል። እንዲህ አይነት እንቅስቃሴ የሚያደርጉ ሰዎች ላይ ደግሞ ኢሚዲየት አክሽን እንደሚወስድ ግልጽ አድርጓል። ይሄ በቀጥታ አውሮፓ ውስጥ ይደረግ የነበረው እንቅስቃሴ ቦታ ስለሌለው ነው። ሁለተኛው ነገር ደግሞ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ በጣም ብዙ ኤርትራውያኖች አሉ። ምንም የሚካድ ነገር አይደለም። ጽፈት ቤት እንሰጣቸዋለን ሲል ብርጌድ ንሓመዱ የሚቀላቀሉ ኤርትራውያንን ዋስትና ስለሚያገኙበት መንገድ
ብርጌድ ሐመድ ውስጥ የሚቀላቀሉ ሰዎችን ኢትዮጵያ ውስጥ ማለት ነው ዋስትና የመኖር የመስራት ነፃውን የመንቀሳቀስ ብርጌድ ሐመድ ውስጥ ካልተቀላቀልክ ግን የመታሰር የመባረር ሌላ እንግልት ይደርስባል ከዚህ በፊት ይደርስ እንደነበረው ማለት ነው ስለዚህ የብርጌድ ሐመዱ የሚባለውን እንቅስቃሴ ወይ ደግሞ ግሩፕ ወይ ደግሞ አንጃ ወደ ጎን ተተን የአብይ አህመድ ወይ ደግሞ የብልጽግና ፓርቲ መንግስት ግን ምን አይነት ታች እንደወረደ የሚያሳይና ምን አይነት ፍራቻና ስጋት ውስጥ እንደገባ የሚያሳይ ነው በሌላ መልኩ ደግሞ ኤርትራሚውን ሌላ ሀገሮችን ኤርትራን በቀጥታ ማለት ነው ኢትዮጵያ ውስጥ የሚቃወምና እርዳታ እንፈልጋለን ኦፊስ እንፈልጋለን ማንኛውም አይነት የጥቅም ድጋፍ እንፈልጋለን ለሚለው ግሪን ላይት መስጠት ወይ ደግሞ ያለውን ሁኔታ ወደ መጥፎ ሁኔታ ለማሸጋገር የመንደርደሪያ መንገድ የፈጠረ ወይ የከፈተበት መስሎ ነው የሚታየው እንዴ አክሊሉ ምናልባት የትግራይ የወቅቱ ፖለቲካን ከወሰድን ያኮረፉ ከነደብረ ጽዮን ቡድን አንፃር አኩርፈው ጫካ የገቡ እንዳሉ ይሰማል አንዳንድ መረጃዎች እንደሚያመለክቱትም በአፋር ክልል በአብይ አህመድ አገዛዝ መሳሪያ ድጋፍ ያገኙ ያሉ ተወሰኑ የትግራይ አማጽያን እንዳሉ ነው የሚነገረው ሌሎችንም እንደዚሁ ኤርትራ ተወላጆች በኢትዮጵያ ሚኖሩትንም ከነዚህ ቡድን ጋር አድርጎ በአፋር በኩል አንዳች ወታደራዊ እንቅስቃሴ ለማድረግ ታስቧል የሚባልም መረጃ ሾልኮ ሰምተናል በዚህ አንፃር አብይ አህመድ ይሞክረው ይሆን ዋናው ነገር ግን በአሰብ ወይ ደግሞ በዚህ በአፋር በኩል የነበረው እንቅስቃሴ ለሁለት ዓላማ የመጣ ነው አንደኛው የኤርትራ መንግስት ምናልባት ለማስፈራራት በዋነኛነት ግን ጦርነት ከተነሳ የትግራይ የነደብረጽዮን ቡድን ለመምታት የትግራይ ያለውን የነደብረጽዮን ቡድንን ከመታ በኋላ ወይ ከወጋ በኋላ ወደ አማራ ክልል ያለውን ጦርነት በሁለት በኩል መውጋት ከዛ በኋላ ምናልባት ኃይል ከዚህም ከዛም አጠራቅሞ ወደ ኤርትራ ይሄን ደግሞ ፓርላማ ውስጥ ብለውታል ጀነራል ታደሰ ወረደ ስልጣን ሲይዝ በነጋታው ከኢትዮጵያ የደህንነትና ጸጥታ ምክክር የወጣ መግለጫ ነበር ምንድነው የሚለው እሱ ትግራይ ውስጥ ያለውን ጦርነት ራያውን ማገዝ አፋርንም ማገዝ አሁን ትግራይ ውስጥ አፋርና ራያዎች ጋር ምንም አይነት ጦርነት የለም እስካሁን ድረስ የሚሰማ ማለት ነው እና የኢትዮጵያ የደህንነትና ጸጥታ መረጃ ቢሮ እንደዚህ ብሎ በሚናገርበት በጠቅላይ ሚኒስትሩና በተለያዩ ከፍተኛ ባለስልጣኖች ፊት ትግራይ ውስጥ ያለውን አፋሮችንና ራያን አግዞ ትግራይ ውስጥ ያለውን አማጺ ወይ ደግሞ ፌደራል መንግስትን አለታዘዝ ያለውን ኃይል መምታት ይላል በአፋር በኩል ይደረግ የነበረና ስቲል የሚደረግ ማንኛውም አይነት እንቅስቃሴ ወደ ኤርትራ ከሚደረገው ጦርነት በፊት ወደ ትግራይ የታሰበና የታለመ ነው ወደ ኤርትራም ላይሆን አይችልም የሚል ድምዳሜ ልንሰጥ አንችልም ምክንያቱም ኤርትራም ያው በማንኛውም አይነት መልኩ ሉዓላዊነቱን ለማስከበር ማንኛውም አይነት ዝግጅት ያደርጋል እና የዶክተር አብይ አህመድ መንግስት በዚህ ሰዓት ቁጭ በየሰከንድ በየስናየው አይሞክርም አያደርግም የሚባል ነገር ላይ አይየለም ስለ ብርጌድ ሐመዱ ላልከው ግን ከአውሮፓ አንድ ብርጌድ ሙሉ ሻለቃ ሙሉ ሬጅመንት ሙሉ ይቅርና አንድ የአውሮፓም ይሁን የአሜሪካ ወረቀቱን ቀዶ ጥሎ ሄዶ በአሰብና ላሰብ ለዶክተር አብይ አህመድ ስልጣን ስል ዋጋለው የሚል ሰው የለም በአዲስ አበባ ነዋሪዎች ላይ መንግስት ታዊ አፈና እየተፈጸመባቸው መሆኑ ተገለጸ በአዲስ አበባ የፋሲካ በዓል መቅረብን አስመልክቶ ከወትሮ በተለየ ሁኔታ የከተማዋ የጸጥታና የደህንነት አባላት በከተማዋ በሁሉም አካባቢዎች በዘመቻ መልክ በብዛት በመሰማራት በተለይ በኮየ ፈቼ በቱሉዲምቱ በገላንስ በሰፈራ በሃያት በአራብሳ በቃሊቲ በኮልፌ አሸዋሜዳ አካባቢዎች ወጣቶችን በጅምላ በማፈን ወደ ተለያዩ ፖሊስ ጣቢያዎች በመውሰድ ድብደባና አፈና ዘረፋ እየተፈጸመባቸው ሲሆን በተለይ የአዲስ አበባ መታወቂያ የሌላቸው በርካታ የአማራ ተወላጆች ላይ የጸጥታ አካላት ከ10,000 እስከ 20,000 ብር እየተቀበሉ እንደለቀቋቸው ገንዘብ መክፈል የማይችሉትን ደግሞ ሞባይላቸውንና በኪሳቸው ያገኙትን ገንዘብ በመቀማት ለተጨማሪ ምርመራ በሚል ወደ ሌላ ጣቢያ በማዛወር ከፍተኛ በደል እየተፈጸመባቸው መሆኑን ኦሮሞኛ ቋንቋ የሚናገሩ ወጣቶችን በልዩ ሁኔታ ዘረፋና እንግልት ሳይደርስባቸው ወዲያውኑ እንደሚለቀቁ የጉዳቱ ሰለባ የሆኑ የዓይን እማኞች ተናግረዋል እንደተለመደው በተደጋጋሚ ጊዜ በዓላት በተቃረቡ ቁጥር የመንግስት የጸጥታ ኃይሎች በከተማዋ ላይ በሚያደርጉት ዘረፋ ድብደባና እንግልት በመማረር የቀን ሰራተኛ ወጣቶች በተለይ በዋናነት ከአማራ ክልል የመጡ የዕለት እንጀራ ፈልገው ወደ ከተማዋ የገቡና በተለይ በአዲስ አበባ ከተማ ዙሪያ የቀን ስራ እየሰሩ የሚተዳደሩ ወጣቶች ላይ ከፍተኛ የሆነ ዘረፋና ድብደባ እየተፈጸመባቸው በመሆኑ ከተማዋ ላይ መዋል ባለመቻላቸው ከከተማዋ በመውጣት ወደ ተለያዩ አካባቢዎች እየሸሹ መሆናቸውን አያይዘው ገልጸዋል
ይህ በእንዲህ እንዳለ የትንሳኤ በዓል መቃረብን አስመልክቶ በሸቀጦች ዋጋ ላይ ከወዲሁ ከፍተኛ የዋጋ ጭማሪ መታየቱን ተዘዋውረን ተመልክተናል። በዚሁም መሰረት ሽንኩርት ከ50 ብር ወደ 95 ብር፣ ቲማቲም ከ45 ብር ወደ 70 ብር፣ ቅቤ ከ900 ወደ 1450፣ ዘይት ከ1450 ወደ 1750፣ እንቁላል ከ15 ብር ወደ 20 ብር፣ የስንዴ ዱቄት ከ85 ብር ወደ 120 ብር፣ ቡና ከ800 ብር ወደ 1200 ብር፣ ጤፍ 1 ኪሎ ከ130 ብር ወደ 160 ብር፣ ገብስ ከ100 ብር ወደ 140 ብር፣ ስንዴ ከ60 ብር ወደ 100 ብር፣ ከበዓሉ ጋር ምንም ግንኙነት የሌላት ሻማ እንኳን ከ15 ብር ወደ 20 ብር ከፍ እንዳለች ለማየት ተችሏል። አትክልትና ፍራፍሬ ከነበረበት ከፍተኛ ዋጋ ላይ በአማካኝ እስከ 50% ጭማሪ አሳይቷል። በተለይ የፍራፍሬ ምርት ከመጀመሪያም በዝቅተኛው የማህበረሰብ ክፍል የማይቀመስና በሀብታሞች ቤት ብቻ የሚገባ ከሆነ ውሎ አድሯል። በአጠቃላይ በዓላትን ምክንያት በማድረግ የዋጋ ጭማሪው ከዕለት ወደ ዕለት በህብረተሰቡ ዘንድ የማይቀመስ በመሆኑ በዓላትን አስመልክቶ የዋጋ ጭማሪው ህብረተሰቡን በከፍተኛ ደረጃ እንዳማረረና አሁን በዓሉ እየተጠጋ ሲመጣ የስጋ ዋጋ፣ የወተት ዋጋ ከበዓላት ጋር ቀጥተኛ ተዛምዶ ያላቸው አጠቃላይ ምርቶች በከፍተኛ ደረጃ እንደሚጨምሩ በመሰጋቱ ህብረተሰቡ ከፍተኛ ፍርሃትና ስጋት ውስጥ እንደሚገኝ ለማወቅ ተችሏል። ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከዘውትር ተሳታፊያችን ጋር የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።